ሳሮን የማስመሰሉ ሁኔታ ይቀጥላል ትላለች። ህይወት የተሳሳተ መረጃ ደርሷት ልጇን ለመፈለግ ወጥታለች። ሄሩት የሳሮንን ድብቅ ውሸት ደርሳበታለች። እያንዳንዱ ማስረጃ በእጇ ገብቷል። ሄሩት ተደብቃ በመስኮት ላይ ሳሮንን እየቀረጸቻት ነበር። ማስረጃ እየሰበሰበች ትገኛለች። እንደዚህ እያደረገችበት ባለበት ጊዜ ዳዊት ይመጣል። እንዴ ሄሩት በሰላም ነው ከዚህ ጋር ይላታል። እሷም ድንግጥ በማለት አይ በሰላም ነው ፎቶ እየተነሳው ነበር ትለዋለች። ታዲያ ነይ እንጂ ግቢ ይላታል። አይ ገብቼ ነበር ትለዋለች። እኔ እኮ ከዚህ ጋር ቁመሽ ሳይሽ ውስጥ እኮ በሩን የሚከፍትልሽ ያጣሽ መስሎ ነበረ ምናምን እያለት እሷም ችግር የለውም ብላ ተደናግጣ ትሄዳለች። ዳዊትም ወደ ውስጥ ከገባ በኋላ ሳሮን ቁጭ ብላ ነበርና ሳሮን እህቴ እንዴት ነሽ ሰላም ነሽ ካላት በኋላ ማውራት ይጀምራሉ። ሂሩት እኮ እዚህ ጋር አግኝቻት በሩ ጋር መስኮቱ ጋር ነበረች። ማለት የቱ መስኮት? እዚህ በሩ ስር ካለው ነው። ምን እያደረግሽ ነበር? አላወቅኩም ፎቶ እያነሳች መሰለኝ እንግዲህ መችስ የሴቶች ነገር ይላታል። ሳሮን ድንግጥ ትላለች። እንዴት ሊሆን ይችላል ምን ብላ ስትደናገጥ ዳዊትም እንዲህ እህቴ ምንድን ነው ታዲያ እንደዚህ የሚያስደነግጥሽ ብሎ መጠየቅ ይጀምራል። እሺ ታዲያስ የት ነበርክ እስካሁን ስትለውም ያው ጓደኞችን ልጠይቅ ሄጄ ነበር ይላታል። ምን ጓደኛ ነው ያልከው? እኔ እኮ እስካሁን ጓደኛ የለኝም ትለዋለች ሳሮንም። ዳዊት ታዲያ በራስሽ ጥፋት ነው አንቺ ለስራሽ ስትሯሯጭ እንዲሁም ደግሞ ሰዎችን አላምንም ስለምትይ በራስሽ ተነሳሽነት ነው ጓደኛ የሌለሽ ይላታል። መግባባትም ስለማቺ ነው። እንደዛ ነው አንተ የራስህ የምትከተለው ፍልስፍና ያለ ይመስለኛል እንደዛ ነው ብላ መከራከር ይጀምራሉ። ብሎም ዳዊት ስለ ጤናዋ ይጠይቃታል። እኔ ምልሽ ዶክተርሽ ግን ምን አለሽ? ስልኩን ስጭኝና እስኪ ላናግረው ይላል። ሳሮንም እንዴ ታዲያ ኔግሬ ነው እንጂ እኮ መንቀሳቀስ የማይችለው የአይምሮ ችግር እኮ የለብኝም፣ ሁሉን ነገር መስራትና ማድረግ እችላለሁ። እኔ እየደወልኩ ነው ለዶክተሬ፣ ምንም ችግር የለውም እያለች ማውራቷን ትቀጥላለች። ሳሮን ፍቃደኛ አልነበረችም ስልኩን ለመስጠት ለዳዊት የዶክተሩን ስልክ፣ ምክንያቱም እሷ ስለምትራመድ። ግን ለምን አትሄድም ወደ እናታችን ቤት እያለችውም ነበረ። ዳዊት አንቺን ጥየሽማ አልሄድም፣ ያለዛ ይዤሽ ልሄድና እሷ እኮ ብታገኝሽ ትድኝ ነበረ። ታውቂያለሽ የእናታችን እጅ እኮ የዶክተር እጅ ማለት ነው። ታስታውሻለሽ ህፃን እያለን እኮ በእጇ ስትደባብሰን ወዲያው ነበር የምንድን ሲላን ነበር። በጣም በጣም ናፍቀኛለች ይላል ዳዊትም። እሷም እሱስ ልክ ነህ፣ ታዲያ ፍቅርህን ጥለህ የምትሄድ ይመስላል ትለዋለች። አንቺ ደግሞ ብሎ መከራከር ይጀምራሉ። ሳሮን መውቀስ ትጀምራለች ዳዊትን። ዳዊት እንወቃቀስ ካንማ ብዙ ነገር አለ ብሎ በዘዴና በቅኔ ብዙ ነገሮችን ማውራት ይጀምራል። ያችን ሴት አትምሰይ እንጂ ይላል። ያችን ሴት ደግሞ አስታወሽኝ፣ ለባልሽ ባልሽ የሚለውን ትዳሯን ብላ እንደዚህ የምታደርገውን ባሌን ብዬ የምታደርገውን ብሎ ስበብ መደርደር ጀመረ። ሳሮንም በቁጣ ዳዊት ብዙ ነገር ሲናገራት አሁንስ ተረት ተረት አበዛ ትለዋለች። ገብቶኛል በቃ እኔ እንደ ታላቅ እህት መሆኔ ታናሽ ወንድሜን እንደፈለግኩ ማዘዝ አልችልም ብላ ወደ ክፍላ ትሄዳለች። ዳዊትም እሺ ብሎ ይሄዳል። ሄሩት ስልክ እያወራች ነው። ሄሎ ወንድሜ፣ አዎ አገኘ ነው። ሳሮን ቆማ መሄድ ትችላለች፣ መራመድ ትችላለች ትለዋለች። እንደዚህ እያወራች እያለ ከኋላዋ ሰላም ትመጣና ስልኳን ትቀማታለች። ስልኳን ስቀማት ሄሩት በጣም ትደናገጥና ይቅርታ እባክህ ምንም ነገር እንዳታረገኝ የፈለግከውን ገንዘብ እሰጣለሁ እያለች መለፍለፍ ትጀምራለች። ሰላም ወንድ መስላ ነበር ስልኳን የቀማቻት። ከጆሮዋ ላይ ሽፍንፍን ብላ ነበር። ሄሩት በጣም ደንግጣለች። መጨረሻ ላይ እንደዛ ስትለፈልፍ ሰላም ራሷን አሳወቀችላት። አንቺ ነሽ ብላም ድንግጥ አለች። ለምንድን ነው እንደዚህ የለበሽው ብላም ጠየቀቻት። ቆይ አሁንን የምን ነው ወንድ የሚመስለው? ሴት ነኝ አለቻት። ለምን ስልኬን ቀማሽኝ? እንዴት ታዲያ ስልክ መስረቅ እንደሚቻል ለማሳየት ነው። ታውቂያለሽ እኔ በጣም ብዙ ስልኮችን ተሰርቅ ያለው በዚህ ሁኔታ፣ አንቺ ደግሞ በጣም ብዙ ጊዜ ብዙ ስልክ ታወሪያለሽ እየወጣሽ ትላታለች። ሄሩት ድንግጥ ብላ ምንም እየገባት አልነበረም። አሁንም ጥያቄዋን ጀመረች። ለምን እንደዛ አደረግሽኝ? አስደንግጠሽኛል እኮ እያለች ነበር። ሴቶች እኛ ከወንዶች በምን እናንሳለን? እኛ መስረቅ ከቻልንም እንችላለን። ሲጀምር ወንዶችንስ ማን ወለዳቸው? ሴት አይደል እንደ የወለደቻቸው እያለች ሰላምም ነገሩን ማስቀጠል ትጀምራለች። ጀግና ነን ሴቶች ትላለች። እንደውም ቆይ አንድ ነገር ላሳይሽ፣ ታውቂያለሽ ስልክሽን እንደዚህ ነው መያዝ ያለብሽ ትልና ከውስጧ ከረጢት ታወጣና ታሳየታለች። ታውቂያለሽ ይህ ስልክ 15ኛ ስልኬ ነው ትላታለች። 15ኛ ስልክ እንደተቀማው ግን እንደዚህ ድብቅ አድርጌ መያዝ ጀመርኩ
እንደተሰረኩ ሳውቅ ግን ምን እንዳደረግኩ ታውቂያለሽ? መሀል መንገድ ላይ ቆምኩና እርሬ ብዬ ጮህኩና ከዛ ምንድን ነው ብለው ሰዎች የተፈጠረውን ነገር ስነግራቸው እነሱም ያለ የሌላቸውን ገንዘብ ማውጣት ጀመሩ። ከዛ ገንዘቡን ሳየው በጣም ብዙ ነበርና ያልገዛሁት ነገር የለም። ስልክ ገዛው፣ በጣም ብዙ ነገር ገዛው። ዝም ብለሽ ያልገዛሁትን ነገር ጠይቂኝ ትላታለች። ሄሩት እንዴ ታዲያ እንደዚህ እኮ ማድረግ አልነበረብሽም ትላለች። አግባብ አይደለም። ይልቅ እሱን ታየውና ቅድም ለምንድን ነው ግን ስልክሽን ስቀማሽ ገንዘብ እሰጥሃለሁ ምናምን የምትይው ትላታለች። የሰው ሁሉ እድል እኮ ቀላል ነው ታውቂያለሽ። እኔ አንድ ሰው ጋር አወራው ብዬ እጀናጀናለሁ ብዬ ያው ፈረንሳይ ነኝ አለኝ። ፈረንሳይ ሲለኝ ደግሞ ሁሉን ሀገርም ማሄድና የሚያሳይ ይመስል ነበር ትላለች። ሄሩትንም ጓደኛሽ ጋር እያወራሽ ነው አይደል ምናምን እያለቻት ነበር። ሰላም ስለ ውጭ ጉዳይ ብዙ ነገር ካነሳች በኋላ ሄሩትን ጥላት ትሄዳለች። ይህን ስልክ ማንሳት አለብኝ ያለዛ ጉድ ችግር አለ ብላ እሮጭ ብላ ትሄዳለች። ከዛ ቀደም ብላ ሄሩት ወደ ውጭ መሄድ ትፈልጊያለሽ እንዴ ስትላን ነበር። እሷም እንዴ ወደ ውጭ መሄድ ሰው አለ የማይፈልግ ሰው አለ ብለሽ ነው ስትላን ነበር። ሳሮን እንዲሁም ሳሚ ዳዊት ሰብሰብ ብለው ሳሎን ላይ ቁጭ ብለው ማውራት ይጀምራሉ። ሳሚ ይመጣና እኔ ምልሽ የስራ ባልደረባሽና የመስሪያ ቤቱ አቶ ሰለሞን ያው ሶሻል ሚዲያ ላይ የሆነ ነገር ሰርቶ እየተንሸራሸረ ይገኛል ይላታል። ሳሮን እስኪ ልየው ትላለች። ዳዊትም ካየ በኋላ የተፈጠረውን ነገር እንዴ ለካ እስካሁን እሱ ነበር ማለት ነው ስምሽን ሲያጠፋው የነበረ ይላል። ሳሮንም አዎ ስሜን ሲያጠፋው የነበረ ይሄ ነው ማለት ነው፣ በጣም ደስ ይላል። እንደውም እኮ ወደ መስሪያ ቤቱ ራሱን እየሄድኩ አልነበረም ትላለች። ዳዊት በነገሩ በጣም ግራ ይገባልና በጣም ደስ ይላል ይላል። ሳሚም በቃ ይቅርታ ይላሉ። ሳሚና ዳዊት ይቅርታ ይጠይቋታል ሳሮንን። እኔ አንቺን ጠርጥሬሽ ነበር እያሉ ነበር። ሳሮን እኔ በእናንተ አልናደድም ስትላቸው ነበር። ዳዊትም ግን አሁን ተገላገልኩ፣ ያልተደረገ ነገር እኮ ተፈጠረና ተሰራ ብሎ ሲያወሩ በጣም ይገርሙኛል፣ ህሊና እኮ የላቸውም ይላል። ሳሮን በጣም ደስ ብሏታል፣ ራሷን ነጻ ወጣች ከጥርጣሬ። በሌላ በኩል ሄሩትና ህይወት ብቻዋን እያለች ያደረገችው ንግግር ነበር ከዳዊት ጋር። ዳዊት ከሳሚ ጋር ልጇን እንዳገኘችና እንዳወራች ደርሶበታል። ጽዳት እያጸዳሽ ባለበት ጊዜ ይመጣና ዳዊት ምን ነው ለምንድን ነው የደበቅሽኝ? ወይስ አብራችሁ ተኝታችኋል? ተመልሳችሁ አንድ ላይ ሆናችሁ እንዴ ከሳሚ ጋር ሲላት ህይወት በጥፊ ትመታዋለች። ይህን የተመለከተች ሳሮንም አንቺ ደደብ ብላ ከህይወት ላይ ጮኸባትና ልትመታት ስትል ግን ዳዊት ታይ ብሎ አስቀርቷታል። ህይወት ቁጭ ብላ ከክፍሏ በትካዜ ላይ ትገኛለች። ሄሩት በሰላም ነው እያለች እየጠየቀቻት ነው። ህይወት ዳዊትን መምታት አልነበረብኝም ትላለች። ሩትም ይቅርታ ጠይቂው ትላለች። ከዛ ቀደም ብሎ መምናሽ ነው እንደዚህ የፈዘዝሽው እያለቻት ነበር። የሆነ ነገር ትዝ ብሎኝ ነው፣ ልጅን እያፈላለግሽ እንደሆነ ሰምቻለሁ ሩት። የምችለውን ነገር እያረኩ ነው፣ ግን ለህይወትሽ አደጋ ከሆነ ችግር የለምሽ፣ ግዴታዬ ነው ይሄማ። ሰዎችን ታውቂያቸዋለሽ? ግን አላውቃቸውም። ባውቃቸውም ራሱ ለደህንነቴ ስል አልነግረሽም። በቃ ነይ ትንሽ ወደ ሳሎን እንሂድ። ዳዊት ቢኖርም ችግር የለውም እንዴ፣ ሲጀምር ይገባዋል ጥፊ። ዳዊት በጥፊ የሚመታ ልጅ አልነበረም ትላለች ህይወት። ሳሮን እና ሩት እሺ ተመራቂዋ ዝግጅት እንዴት ነው ትላለች ሳሮን። ደስ ይላል። መሄድ እፈልጋለሁ አንቺን ይሸሽ። እኔማ አልሄድም በዚህ ሁኔታ ሁኜ፣ ቢያንስ እንኳን እስከምቆም ጠብቅኝ እንጂ። አንቺን ቢካልሽ ግን ህይወትን ይዣት እሄዳለሁ። ለምን እሷን? ወንድምሽ አለልሽ አይደል? ዳዊትን ይዘሽ ሂጂ። እኔ ከሴት ጋር ነው መሄድ የምፈልገው። ይችን ወፍ ዘራሽ ሰው እንደ ሰው አትቆጥሯት ትላለች ሳሮን። ሂሩት መከራከር ትጀምራለች ለህይወት። የሰው ልጅ ሰው ሰራሽ አይባልም ከሰው ነው የተፈጠረችው ትላለች። እኔም ከአንቺ ጋር መከራከሪ ላላሸንፍሽ እኮ ነው ትልና ዝም ትላታለች። በቃ ልብስን ቀይራ። ልብስ ገዛሽ? እንዴት ነው? ባለፈው የገዛሽው እኮ በጣም አሪፍ ነበረ ትላለች። እውነት ልታየው ነው ልብሱን ብላ ከስልኳ ላይ ፎቶ ታሳየታለች። ይህን ስትለብሽማ ንግስት ትመስያለሽ፣ በጣም ያምራል ትላለች ሳሮን። ሳሮን ስልኩን እየፈተሸች ነውና ውሃም ጭሌ ትላታለች። ሩት ውሃውን ለማምጣት ስትሄድ ሳሮን ስልኳን መፈተሽ ትጀምራለች። ሩት ከመጣች በኋላ ምን እያረግሽ ነው ብላ ብትጠይቃትም ምንም ትላለች። ልብሱ ያምራል ትላለች። ጠጭ ውሃውን እሺ። ሂሩትም ትወጣለች። ሳሮንም እንዳሰብኩት አልቀረጸችኝም ማለት ነው ትላለች። ተመስገን፣ እንደዚህ እያስመሰልኩ ቀጥላለሁ። እንቀጥላለን። ሩትም ከወጣች በኋላ እሺ ሳሮን ቪዲዮ እንደቀረጽኩሽ አወቅሽ አይደል? ቪዲዮ በሌላ ስልክ ነው ያለ፣ ተበላሽ። ከአንቺ በላይ ብልጥ የለም እንዴ ትላለች ህይወትና ዳዊት ሳሎን ላይ ቁጭ ብሎ ነበርና ላናግርሽ እፈልጋለሁ ይላታል። ህይወት ስታየው መሸሽ ፈልጋ ነበር፣ ይቅርታ ትለዋለች። ችግር የለውም በሰዓቱ ተናድጄ ነው ያደረግኩት ይላታል። ከፈለግሽ አሁንም ድገሚኝ በጥፊ
እንደዚህ እያወሩ ሳሚ ይመጣል። ዋው ይላል። ጭራሽ ሳሎን ላይ እንዴ! እሳትና ጭድ እኮ አንድ ላይ አይሆንም። ባይሆን እኮ ክላስ አለላችሁ ወይስ እኔ ልሄድላችሁ ይላል። ነገሩን ያቀጣጥለዋል። ዳዊት በቃ እኔ እናንተ መነጋገር አለብን ብሎ ለመነጋገር ይሄዳል። እንዴ ህይወት እኮ እሷት ከፊት ነች፣ ለምን እኔ ከክፍል ታናገረኛለህ ይላል። እሺ ይልና ይወጣሉ ለማውራት። ህይወት ሳሎን ላይ ቁጭ ትልና የሳሚ ስልክ ይደወላል። ታነሳዋለች። በመጀመሪያው ዝም ብሎ ነበር፣ በሁለተኛው አነሳችው። አድራሻውን አግኝተነዋል የልጇን ይላል። የውሸት ማስረጃ ነበር የነገሯት። ሳሚ ስልኩን ተመልሶ ካየ በኋላ ህይወት አደጋ ላይ ነው ይላል። ዳዊት ለምን ይላል። ሰዎች እኔን ለማጥመድ ብለው የተጠቀሙት የውሸት መረጃ ህይወት አይተዋለች ብለው መሯሯጥ ይጀምራሉ። ድራማው በዚህ ነበር የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለሁ ለዛሬ የነበረን ቪዲዮ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።